እሺ አሁን ደግሞ በላስት ሳብ ቶፒካችን 2.4 ላይ ተገናኝተናል። ዩኒት ኮንቨርሽን። ዩኒት ስንል ዩኒቶች አሉ አይደል? ኤስአይ ዩኒት እና ነን ኤስአይ ዩኒት ከአንዱ ወደ አንዱ ምን ማድረግ መቀየር ማለት ነው። ሶ ኮንቨርት ስናደርግ ኢት ማስት ቢ ሴም ፊዚካል ኳንቲቲ ካልሆነ ለምሳሌ ፎርስ እና ለምሳሌ ፎርስ ሲድ መቀየር አንድ ኳንቲቲ ስትቀይሩ ከፎርስ ወደ ቮልዩም መቀየር አትችሉም መቼ ወይም ከኪሎግራም ወደ ሊትር መቀየር አትችሉም። ሴም ዊዝን ቮሊዩም ከሆናችሁ ቮሊዩም፣ ዲስታንስ ከሆነ ዲስታንስ እያላችሁ ማለት። ለምሳሌ እንደዚህ 1 ኪሎ ሜትር ስንት ሜትር ነው? 1000 ምናምን። ብዙ ጊዜ የምንቸገረው አንድ እንደዚህ 1 ሜትር ኢዝ ኢኳል ቱ እና 1 ሴንቲሜትር ኢዝ ኢኳል ቱ ከነዚህ የትኛው ነው ስህተቱ? አሁን ለምሳሌ ቢኮዝ እኔ ያቺ 100 የምትል ፓርት ብቻ ይዤ 1 ሜትር ነው 100 ሴንቲሜትር ወይስ 1 ሴንቲሜትር ነው 100 ሜትር የሚለውን ኮንፊውዥን እንዳልገባ ከዛ ደግሞ ከሜትር ወደ ሴንቲሜትር ስቀይር አባዛለሁ ስመለስ ደግሞ አካፍላለሁ የሚለው ጭንቅ ነው። እኔ 8ኛ ወይም 9ኛ ክፍል አስታውሳለሁ እነዚህ የራስ ምታት ሆኖብኝ ነበር። የእውነት ነው የምነግራችሁ። ከትልቅ ወደ ትንሽ ስቀይር አባዛለሁ ምናምን ይሄ ነገር እንትን እንዳትሉ እነግራችኋለሁ አሁን የትኛው ፎልስ እንደሚሆን። ኦንሊ ሪሌሽን ከያዛችሁ በኋላ መቼ ነው የምናባዛው መቼ ነው የምናካፍለው የሚለው ነገር ሲምፕል ይሆናል እንጂ እንደዚህ ይሄ ነገር እስክታስታውስ ከትልቅ ወደዚህ ሲሄድ አባዛለሁ ከዛ ወደ ኋላ ስመለስ አካፍላለሁ ነገር ለኮንፊዥን እንዳያደርጋችሁ። አሁን የምፈልገው መጽሐፋችሁ ላይ እንደዚህ ብቻ ነው ያሉት ስለ ማስ፣ ይሄ ማስ፣ ይሄ ደግሞ ለሌንግዝ እና ለታይም ብቻ ነው። ለነዚህ ብቻ ከሰራን በቂ ነው። ለምሳሌ 1 ኪሎ ሜትር 1000 ሜትር መሆኑ ካወቃችሁ እቺ ነገር አታስፈልግም ማለት ነው። ይሄ ነገር አትጨምሩት። እንደ ሴም ራሱ እኮ ነው የቀየሩት። 1 ኪሎ ሜትር 1 ኪሎ ሜትር ስንት ሜትር ነው አላችሁ? 1000 አላችሁ። እሺ 1000 ምን ሜትር። ከዛስ 1 ሜትር ስንት ኪሎ ሜትር ነው የሚለው አሁን ሌላ ጭንቅ ይሆናል። አይሆንም። እኔ ይሄ ብቻ ነው የሚይዘው እንጂ ይሄን አልፈልግም። ቢኮዝ ለ1000 አካፍሉት ምን ለማግኘት 1 ሜትር ለማግኘት ኦቨር 1000 ሁለቱም ቁጥሮች ለ1000 ነው ያካፈልኳቸው። ምንም ነገር አላደረኩም። ሴም ነው የሆነ ኢኩዌሽን በሴም ነገር ስታካፍሉ ስታባዙ ለውጥ የለውም። ይሄ አካፍሉት 1 ሜትር ሆነ። 1 ሲካፈል ለ1000 0.00 ምን 1 ዩኒቱ ምንድነው? ኪሎ ሜትር። በቃ ታዲያ ይሄ ቀላል። 1 ሜትር ማለት 0.01 ኪሎ ሜትር ነው። ግን የሚበልጠው እነዚህ ብቻ መያዝ ነው። እስከዚህ ያሉት እነዚህ ከያዛችሁ እነዚህ በደሲማል ያሉ ፓርቶች አትያዟቸው ማለት ነው። ቢኮዝ ሪቨርስ ነው እየጠየቋችሁ ያላችሁ። አንድ ብቻ ከያዘ በቂ ነው። ይሄም እንደዛ ደሲማል ፓርቶቹን አያስፈልጉም። 1 ግራም ይሄን ያክል ኪሎግራም ነው ከማለት እችን ፓርት አታስፈልግም ማለት ነው። ይሄ ነው ኢን ሪቨርስ እየጠየቁ ያሉት። ሌላስ ሚሊግራም እና 1 ሚሊግራም ይሄ ከማለት ይልቅ እቺ በምን ብትቀይሯት አሪፍ ናት። 1 ግራም ኢዝ ኢኳል ቱ 1000 ምን ሚሊ ግራም ቢኮዝ ሚሊ ማለት 1000 ስለሆነ ከደሲማል ይልቅ ይሄኛው ብትይዙ በትልቁ ብትጀምሩ ነው አሪፍ። በትንሹ ስትጀምሩ ደሲማል ለመያዝ ያስቸግራል። 0.00 ስንት ዜሮ እሱ ትንሽ እንዳያስቸግራችሁ። ለታይም እንኳን በጣም ቤዚክ ስለሆነ ልለፋ። የተወሰነ ኤግዛምፕል ሰርተን እንጨርሳለን። የመጀመሪያው ጥያቄ how many seconds are there in one day? አሁን one day ምናምን እያለን ከምንሄድ ከዚህ እንነሳለን። ሪሌሽኑ ይሄ ቅድም 1 day 24 hour ከሆነ 3 days ስንት ይሆናል? እንደዚህ ይሄ አሰራር ከምትከተሉ እኔ አጭር ላሳያችሁ። 1 day ጻፉ። 1 day ስንት ከሰከንድ ነው መነሳት ይፈልገናል። in 1 day how many seconds አሉ ማለት ነው። ወይም ከዚህ ልጀምር ቀለል አድርገው 24 hours in 1 day እንደዚህ እንጀምራለን። ከዛስ ሲባዛ የሆነ ነገር ዴይን ላጠፋው አልፈልግም። ቢኮዝ መጨረሻ የምፈልገው ሳምቲንግ ሰከንድስ ኢን 1 ዴይ የሚል ነው የምፈልገው መጨረሻ መልሲ። በአንድ ቀን ላይ ይሄን ያክል ሰከንድ አሉ ነው። ታዲያ አላቅም እኔ አሁን አላውቀውም ማለት በአንድ ቀን ስንት ሰከንድ አለ ብትሉ ማባዛት አለብኝ። ግን እንዴት ሲባዛ አወር ግን ማጥፋት አለብኝ። ስለዚህ እዚህ ጋር አወር እጽፋለሁ። ከዛ ዚስ ሚኒት ቢኮዝ ከዚህ መሄድ ፈለግኩኝ ከአወር ወደ ሚኒት ከዛ ወደ ሰከንድ። ይሄ ሪሌሽን ነው የማውቀው እንጂ የአንድ ዴይ እና 1 ሰከንድ ሪሌሽን ይከብዳል በቃል ለመያዝ። ስለዚህ 1 hour ብዬ እንደዚህ 1 hour 60 ምን ሚኒት ጻፍኩኝ ማለት ነው።
ቢኮዝ ይሄ ክሪስ ክሮስ እየተከተላችሁ በሄዳችሁ ቁጥር ማአት ካልኩሌሽን ነው የምትሰሩ። ክሪስ ክሮስ አድርጋችሁ ኦቨር እያደረጋችሁ this is not fast way እንደዚህ አድርጋችሁ ስትሰሩ ይሄ ዘሴም ነው። አንድ ሰዓት 60 ደቂቃ ነው። ሴም ቲንግ ተመሳሳይ ቁጥር ማለት እነዚህ ካንሰል ማድረግ ትችላላችሁ። ቢኮዝ አንድ ሰዓት 60 ደቂቃ ነው። ደግሞ ልቀጥል ቢኮዝ መጨረሻ እንፈልጋቸው ሰከንድ እና ዴይ ነው። ለምሳሌ አወር በአወር ተጣፍተዋል ይሄውና። ከዛ ሚኒት አለ እንደዚህ ፋይናል አንሰራችሁ ለመድረስ የምትሄዱበት መንገድ ነው የምታዩ። አያስፈልግም። ስለዚህ ሚኒት ነው ከስር ምጽፈው። ለምን ከላይ አልጻፍኩትም? ቢኮዝ አይ ዊል ካንሰል ኢት። ካንሰል ማድረገው ግን እነዚህ ቁጥሮች ካስገባው በኋላ ነው። ከዚህ በኋላ ስንት ወደ ሰከንድ መምጣት አለብኛ። ሰከንድ ከዚህ አንድ ሚኒት ደግሞ ስንት ሰከንድ ነው? 60 ሰከንድ። አንድ ደቂቃ 60 ሰከንድ ነው ዛቴስ። ስለዚህ ያልጠፉ ማንና ማን ቀሩ? ዴይ ኤንድ ዋት ሰከንድ። በጣም አሪፍ ማለት ነው። ስለዚህ ስንት ሰከንድ አለው በአንድ ቀን ውስጥ? ማባዛት ነው። 24 ሲባዛ 60 ሲባዛ 60 አባዙት። ለእናንተ ነው የምሰጣችሁ ማባዛት። አሁን 24 ሲባዛ 60 እንደገና ምን ሲባዛ 60 ምን ሰከንዶች በምን ውስጥ? በአንድ ቀን ውስጥ። በቃ ዛቴስ እኔ ቁጥሩ አይደለም የምፈልገው ዘ ፕሮሰስ። እኔ መንገዱ ነው የምነግራችሁ። ይሄ በኋላ አባዙትና የሆነ ቁጥር ይመጣላችሁ። the way we calculate is ይሄ መንገድ ነው የምንከተለው። እሺ ሌላ how many grams are there in 1 kilogram? ይሄ እንኳን በቴብል ላይ የነበረ ነው። ቅድም 1 ኪሎግራም is equal to 1000 ግራም ያለው ነው። በሌላ አጠያየቅ እየጠየቃችሁ ያለው this በቃ ዘ ፋይናል አንሰር። ምንም ካልኩሌሽን አልሰራም። 1 ኪሎግራም ውስጥ ስንት ግራም አሉ እኮ ነው ያለኝ 1000። በቃ ጨረስኩኝ ማለት ምን ማለት ነው ግን 1000 ማለት? ለምሳሌ ሱቅ ሄዳችሁ አንድ እቺ የሚያስቀምጧት አለች 1 ኪሎግራም ብለው ከዛ ምን መመዘን ነው ይመዝናሉ። እቺ ኪሎግራም ባትኖር ኑሮ ስንት ግራሞች ያስፈልጋሉ? ግራም ቢኖር እቺ ግራሞች እንደዚህ የሚያስፈልግ እነዚህ ግራሞች ቢኖሩ ስንት ማስቀመጥ አለበት እዚህ ሳህን ላይ? 1000 ግራሞች ናቸው ተሰባስበው 1 ኪሎግራም የሆኑት ማለት ነው። this is the practical implication። ሌላስ how many meter centimeter and millimeter are there in 1 kilometer? 1 ኪሎሜትር ይሰጣቸዋል። ከዛ ወደ እነዚህ ቀይሯቸዋል። አሁን ነው ይሄ ከትልቅ ወደ ትንሽ እናባዛለን ወይስ እናካፍላለን? እኔ ራሱ አሁን ላስታውሰው አልፈልግም። ለምን እንዴ ከየት ወዴት እናካፍለን? እንትኑ ፕሮሰሱ ራሱ ረጅም ነው። ሰው ማድረግ ያለብኝ ኦንሊ ዘ ሪሌሽን ብቻ መያዝ እንጂ መቼ ያካፍላለሁ መቼ አባዛለሁ እሱን ምናየው ይሆነ። 1 ኪሎሜትር ወዴት መሄድ አለብኝ? ወደ ሜትር። ራሱ ምን ብሎ ጀምሮልኛል? 1000 ሜትር። እቺ ሪሌሽን አለች አይደለ? በቃ ጨረስኳት። ከዛ በኋላ ለማልሄድበት ምክንያት 1 ኪሎሜትር ብቻ ስለሆነች ነው። የሆነ ሌላ ኪሎሜትር ቢጨምር ክሪስ ክሮስ ሳላደርግ ማወቅ ይችላል። ለምሳሌ እቺን ልጨርሳትና አንድ ጊዜ እቺ የመጀመሪያ ወደ ሜትር ቀየርኩኝ። ከዛስ ወደ ሴንቲሜትር። አሁን የኪሎሜትርና የሴንቲሜትር ልዩነት አላውቅም። 100,000 ነው አውቀዋለሁ፣ ግን ባልሸመድደውም ባልይዞም ምን ማድረግ አለብኝ? 1 ኪሎ ሜትር አመጣጤ ከኪሎ ሜትር ወደ ሜትር ከዛ ወደ ተጠየቁት ወደ ሴንቲሜትር ከትልቁ ከተሰጠው ማለት ከትልቁ ብቻ አይደለም ከኪሎ ሜትር ስለሰጠኝ ነው። ዘ ሪቨርስ ቢጠይቀኝ ራሱ እንደዚህ ነው የሚሄደው። 1 ኪሎ ሜትር ማለት መጨረሻ የምፈልገው ሴንቲሜትር ነው አልኳችሁ። ስለዚህ ምን መጠቀም አለብኝ? ኢን ሚድል ሜትር። 1 ሜትር እንደዚህ አድርጌ 1 ኪሎ ሜትር ስንት ሜትር ነው? 1000 ሜትር። እንደገና እያልኩ ወደ ሴንቲሜትር ለመድረስ ነው። 1 ሴንቲሜትር በዚህ ሴንቲሜትር ነው፣ እዚህ ጋር ደግሞ ሜትር ነው። መጨረሻ ሴንቲሜትር ብቻ ስለምፈልግ 1 ሜትር ደግሞ ስንት? 100 ሴንቲሜትር። እነዚህ እርግጠኛ ከሆናችሁ ክሪስ ክሮስ አያስፈልግም። በአንድ ፍጥነት ነው የምትጨርሱት። በጣም ስሙዝ ነው የሚሆነው መንገዳችሁ። በጣም ግን እነዚህ ከላይ መጽፍበትና ከስር መጽፍበት እንዴት ነው ያወቅት ያለሁት? እሱ ነው ማወቅ ያለባችሁ። ለምን ሜትር ከስር ጻፍኳት? እዚህ ሁለቱም ብታቀያይሩ እኮ እንደዚህ ብታደርጉም ሴም ነው። 1 ሜትር ከላይ ጽፋችሁ 1100 ማለት ነው ሴንቲሜትር። ዚያር ሴም 1 ሜትር 100 ሴንቲሜትር መሆኑን እናውቃለን። ግን ይሄን ለምን ከላይ ጻፍኩት? ቢኮዝ አይ ዊል ካንስል። እነዚህ ካንስል አድርጌ መጨረሻ የምፈልጋት ዩኒት ማን ስለሆነች? ሴንቲሜትር ዛትስ። ስለዚህ አባዙት። ቁጥሮቹ ማባዛት ነው። 1 ሲባዛ 1000 ሲባዛ 100 ቁጥሮቹ አባዙ። 1000 100,000 100,000 ምን ሴንቲሜትር። 1 ኪሎ ሜትር ውስጥ 1000 ማነው 100,000 ምኖች አሉ? ሴንቲሜትሮች አሉ ማለት ነው። ይሄ ነው። ምን ቀረኝ? ይሄ ጨረስኩ። ሚሊሜትር ቀረኝ። ሚሊሜትር ኦኬ። እዛች ውስጥ ምን መጨመር ነው? ልቀጥል ማለት ነው። እዛው እንዳለው ሲባዛ ወደ ሴንቲሜትር ልቀጥል። ከዛ በኋላ ወደ ሚሊሜትር
ወደ ሚሊሜትር ቢሄድ ከቀጠል ከነበርኩበት ነው ከሴንቲሜትር። ስለዚህ ሴንቲሜትር እንድጠፋ ስለምፈልጋት 1 ሴንቲሜትር ስንት ሚሊሜትር ናት? 10 አይደለ? 10 ሚሊሜትር። ስለዚህ አሁንም ሴንቲሜትር ትጠፋለች። ምን ቀረች? ሚሊሜትር ብቻ 10 መጨመር እዚህ ማለት ነው። 1 ሚሊዮን ሆነች ማለት ነው። ምን ሚሊ ሜትር። this is our final answer ማለት። ስለዚህ ዘዌ የምትከተሉት በጣም ፕሪሳይዝ ሲምፕል ኤንድ ኢንተረስቲንግ ነው እንጂ ክሪስ ክሮስ ብትጠቀም ኑሮ አስቡት። ከዚህ ወደዚህ 1 ክሪስ ክሮስ ቀጥሉ፣ ከዚህ ወደዚህ 2፣ ከዚህ ወደዚህ 3 ጊዜ 1 ሜትር ይሄን ያክል ሴንቲሜትር ከሆነ ይሄ ደግሞ እንደዚህ ብዬ 3 ጊዜ ክሪስ ክሮስ አድርጌ አጣፍቼ ኦቨር አድርጌ ምናምን it is very time consuming ማለት። this is in one step። እንደዚህ አድርጋችሁ ከያዛችሁ በአንድ ጊዜና ፈተና ላይ ሳትጨናነቁ የምትሰሩበት መንገድ ነው። ለአንድ ሜጀር አድርጎ 3 ኪሎ ሜትር መጣለት ይላል። how many ሴንቲሜትር? ዲፈረንት ዌይ ኦፍ አጠያየቅ ነው እንጂ ይሄ ሴም ቲንግ ነው። ከኪሎ ሜትር ወዴት ነው የጠየቀኝ? ወደ ሴንቲሜትር። ቅድም እንዳልኳችሁ ላካፍል ወይስ ላባዛ አሁን አላውቀውም። ምን ያደርግልኛል? ከዚህ ወደዚህ አካፍላለሁ፣ ከዚህ ወደዚህ አባዛለሁ የሚለው የሚፈልገው አካሄዱ ነው። ኢን ቢትዊን ሜትር እጠቀማለሁ ስሙዝ ለማድረግ። 3 ኪሎ ሜትር ከተሰጠኝ 3 ኪሎ ሜትር ሲባዛ ዳሽ ዳሽ ሲባዛ የሆነ ነገር ከዛ መጨረሻ ምን ይፈልጋለሁ? ሴንቲሜትር ላይ መድረስ ፈለግኩኝ። ኦኬ ኪሎ ሜትር እንድጠፋ ስለፈለግኩት 1 ኪሎ ሜትር እዩት እንግዲህ ከኪሎ ሜትር ወደ ሜትር ከሜትር ወደ ሴንቲሜትር። ግን ክሪስ ክሮስ አልፈልግም። ቀጥታ እዛው 1 ኪሎ ሜትር ሴንቲሜትር መሆኑ ከዚህ ወደዚህ አይደል ያልኳቸው። አሁን ከኪሎ ሜትር ወደ ሴንቲሜትር ስትሉ 1 ኪሎ ሜትር ከላይ ይጻፍ ከስር መታወቁት እንደዚህ ነው። ካንሰል ስለሚሆን ነው ከስር ቀድሜ ያወቅኩት። 1 ኪሎ ሜትር ግን ስንት ሜትር ነው? 1000 ሜትር 1000 ሜትር አይደለ? አዎ። እንደገና ከሜትር ወደ ሴንቲሜትር ልሄድ። ሜትር አያስፈልገኝም። መጨረሻ ፋይናል ምን ፈልጋት ሁሌ ወደዚህ ቀይሩት የተባላችሁት ፖይንት ነው። ሜትር አይፈልግም። በመሃል መጥፋት ያለበት ፖይንት ስለሆነ ሜትር ከስር እጽፋለሁ። ከዛ ሴንቲሜትር 1 ሜትር 100 ሴንቲሜትር ካንስል አውት ላድርግ። አሁንም ዛትስ 3 ሲባዛ 1000 ሲባዛ 100 ስንት ይሆናል? መጨረሻ 300,000 ሴንቲሜትር ማለት ነው። በቃ ጨረስኳት ማለት 3 አለ 1000 አለ 100 አለ። ዛትስ ናምበሮቹ ማባዛት ብቻ ነው። ሌላስ ዩር ዌይት። እኔ አሁን ለምሳሌ ተመዘንኩኝ እንበል። ተመዘንኩኝና ስንት መጣ? 65 ኪሎ ግራም። በቃ የኔ ሚዛን 65 ነው። የኔ ክብደት በሉት 65 ነው። ግን በምንድን ነው? በኪሎ ግራም። በምን ግለጸው አለኝ? በምን? በሚሊግራም። ኦኬ ጥሩ። በጣም ብዙ የሚሆን ይመስላችኋል ወይስ ትንሽ? የኔ ክብደት አሁን ሳየው ስመዘን 65 ኪሎ ግራም ይላል። ማሽኑ ወይም ሚዛኑ በሚሊግራም የሚለካ ቢሆን ኑሮ ግን ትልቅ አድርጎ ነው የሚያሳየኝ ወይ ትንሽ? እስኪ ይሄ ለእናንተ እንየው 65 ኪሎ ግራም ከኪሎግራም ወደ ግራም ከግራም ደግሞ ወደ ሚሊግራም 2 ስቴፕ እንሄዳለን ካለ ክሪስ ክሮስ። 65 ኪሎ ግራም አሁን አጥፍቼ ወደ ሚሊግራም መምጣት አለብኝ። ስለዚህ ኪሎግራምን ከስር ነው የምጽፈው። 1 ኪሎ ግራም ከማን ጋር ሌት አድርገዋለሁ? ኢንቢትዊን። ይሄ ኢንቢትዊን የሚያስፈልገው 1 ኪሎ ግራም ስንት ሚሊግራም የሚለውን መሸምደድ ስለማልፈልግ ነው። ቢኮዝ 1 ኪሎ ግራም 1000 ግራም መሆኑን አውቃለሁ። 1 ግራምም 1000 ሚሊ ግራም መሆኑን አውቃለሁ እንጂ ከዚህ ወደዚህ 1000 እና 1000 1 ሚሊዮን ከምል እችን ስቴፕ ናት። 1 ኪሎ ግራም ስንት ግራም ነው የምጽፈው? 1000። ትክክል ነው። 1 ኪሎ ግራም 1000 ግራም ሲባዛ አሁን መጨረሻ የምፈልጋት ሚሊግራም ነው። ግራም ኢን ቢትዊን ስላስገባሁት መጥፋት ስላለበት እዚህ ጋር እጽፈዋለሁ ማለት ነው። ግራም ስንት ብዬ? 1 ግራም። ሁሌ አንድ አይደለም። ሪሌሽን ሌላ ቶፒክ ላይ እናየዋለን። ለምሳሌ 1 ዲግሪ 2 ፓይ ራድ ስንል 2 ፓይ ራድ ብለን አስቀድመን የምጽፍበት ጊዜ ሊኖር ይችላል። 1 ግራም ስንት ሚሊግራም? 1000 ሚሊ ማለት 1000 ስለሆነ ማለት ነው። 10-3 ብለናል። ስለዚህ ጠፍቷል እንዳለ ኪሎግራም በኪሎግራም ዘላስት የምንፈልጋት ዩኒት ስንት ሆነች? ሚሊ ግራም ብቻ። እስካባዙልኝ እንደዚህ 65 አለ። ስንት ዜሮዎች አሉ? 6 ዜሮዎች አሉ ማለት ነው። ሚሊ ግራም። እንግዲህ የኔ ክብደት ይሄ ያክል ነው። 65 ሚሊዮን ነው ክብደቴ። ተሳሳትኩኝ እንዴ? 65 ሚሊዮን 65 ሚሊዮን ግን ኢን ሚሊግራም ስለሆነ ነው እንጂ ትንሽ ይጨንቃል 65 ሚሊዮን ለማለት። በዚህ ነው ሰንስ እኛ የለመድነው በዚህ። ምክንያቱም ስንት ግራም ነህ ስንት ኪሎግራም ነህ ሲባል ስናወዳደር ለምሳሌ ከሰው እኔ 65 ነኝ እኔ 50 እኔ 70 ምናምን ስል በኪሎግራም
በሚሊግራም ቢሆን ግን ምን ያክል ያሳያል ሚዛኑ ማለት ነው? 65 ምን ሚሊየን። እኔ 65 ሚሊየን ግራም ሚሊግራም ነኝ ማለት ነው። ቢኮዝ ይሄ ነምበርና ይሄ ነምበር ምን ስለሆነ ነው? ሴም ነው። እየሰራው ያለሁት ዩኒት ኮንቨርዥን ነው እንጂ ምንም አልቀየርኩትም። ዩኒት ኮንቨርዥን ቁጥሩ አይቀየርም። 65 ግራም እና 65 ሚሊየን ሚሊግራም ዚያር ኢኳል ናቸው። ይሄ በሚሊግራም ነው። በጣም ትንሽ የቁጥር ስለሆነ 65 ግራም ለመሙላት 65 ሚሊየን ሚሊግራሞች ያስፈልጋሉ ማለት ነው። እሺ ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።